የሚፈትሽ ሰው ነኝ ከልጅነቴ ጀምሮ በጣም ዝንባሌ ከቁሱ ዓለም ይልቅ እንዲህ መንፈሳዊና እየተደበቀው ዓለም ምንድነው ያዘው የሚለው ነገር ማወቅ ፈልጋለሁ። በተፈጥሮ መንፈሳዊ የሆነ ዝንባሌ ያለው ሰው አለ ሞር ዝንባሌ ወደዛ ይሄዳል እና በር ተከፍተልኝ ማንበብ ጀመርኩ ምናምን ከዛም በኋላ ወጣው ከኢስላም ወጣው ማለት ከእስልምና ወጣሁኝ። የምርህን ነው? በጣም አርሊ ኤጅ ላይ ይሄ ሆነብኝ። ቤተሰብ የመስል እንትን አልነበረኝም መልክ አልነበረኝም። በጣም ባይታዋርነትና መጽሐፍ ጋር በጣም የመጣበቅ ትልቅ ጓደኛዬ መጽሐፍ ነበር። በጣም ብዙ ሐፊዞች ይመረቃሉ ዓለም ላይ በየመድረሰው አስመርቀዋል ሐፊዞች ማለት ነው። በጣም ቆንጆ ነገር ነው። የአላህን ቃል በሰዎች አእምሮ ውስጥ አስመዝግቦ ለማስቀጠል ትልቅ ነገር ነው። ግን ዋናው የሰው ልጆችን ህይወት የሚለውጠው የቁርአን ኮንሴፕት እንጂ የቁርአንን ዳታ መያዝ ብቻ አይደለም። ልክ እንደዚህ ነፍሱ በጣም ለመመርና ሰዎችን ለማወቅ ያለ ሚስጥር ለመፈተሽ የሚተሰው ስትሆን ትልቁ ህይወትን የምታይበት መነጽር የሚሆነ መጽሐፍ ነው። አብዛኛው ጊዜ ከመጽሐፍ ውስጥ ደብቄ የማሳልፈው ቁርአን ላይ ብዙ ቦታዎች ላይ መገንዘብን እንጂ መሐፈዝን ጠቅሶ አያውቅም። መገንዘብን ነው የሚጠቅሰው ቁርአን ብታስተነትኑት ኖሮ ብትገነዘቡት ኖሮ ብትረዱት ኖሮ ነው የሚለው እንጂ ብትሐፍዙት ኖሮ ብሎ አያውቅም። ሰለላሁ ዐለይሂ ወሰለም የአላህን ቃል በጣም ፓወሩን የምረዳው ከጨለማ ውስጥ የነበረ ሰው እና እሳቸውና ኢስላም መለያየትም አትችልም አለማሰብ እሳቸው ማሰብ ኢስላም አሰበ ደግሞ እሳቸውን አለማሰብ ይከብዳል። መጽሐፌም እሳቸው ላይ ሙሉ ፎከሱ ምክንያቱም ያው በእሳቸው በኩል ኢስላም ማየት ስለሚቻል እውነት ነው። እሳቸው አንስቼ እሳቸውን እንደ መስታወት ነው ኢስላም ያሳየውባቸው ወይ ደግሞ ኢስላምን በእሳቸው በኩል ያሳይቻል። እሳቸውን ማፍቀር ያው ወደ ኢስላም ይወስዳል። ኢስላም ደግሞ ማወቅ ደግሞ ወደ እሳቸው ድጋሚ ይመልሳል። ብዙ ሰው ይሄን አባባል የሚያውቀው ፍጹም ሰው ፍጹም አምላክ ከሚለው ጋር ከዛ ውስጥ የወጣ ቢሆንም እሳቸው ግን በደንብ የሚገልጽ ነው። እንደ ሰው ፍጹም ነበሩ። ለሰው ፍጹም ሲባል ፐርፌክት የሚለው ቃል ለመጠቀም አይደለም። ፐርፌክት አልነበሩም እና እንዳልከው በጎ ንግግርና መጥፎ ንግግር ያው መጽሐፍ ላይ ጠቅሼዋለሁ። አሁን ላይ የጎደለን ነገር ነው ብዬ ስላሰብኩኝ ነው። ግን በጎ ነገር ብቻ አይደለም የጎደለ አሁን እዛ ጽሁፍ ላይ እሱን አሉ የመጣባቸው ስለዚህ ፈለቁል ኸይረን አው ለስሙት ማለት ወይ ዝም ይበል ወይ በጎ ነገር በጣም አስገራሚ ነው። መሀል ላይ መጥፎ ነገር የለም ማለት ነው። በቃ ያለ አማራጭ በጎ ነገር ወይ ዝምታ ነው እንጂ እንደፈለክ ተናገር የሚል ህግ የለም። እዚህ ላይ የወህይ ሀይ ስለሆነ የመለኮት ቃል ስለሆነ ከአላህ ሰው ነው የመነጨው ከፈጣሪ ሰው ነው የመነጨው። ቀድሞ የታወቁና አሁን ሳይንስ አሁን ላይ የደረሰባቸው ነገሮች እሳቸው ቀድሞ ያስተማሩት ነገር አለ። እሱን ነገር ነው በደንብ ያልቻልነው መግለጽ። ሰው ሲወለድ ጾታ እንዳለ ሁሉ ሃይማኖትም አለ። ኢስላም ነው ፊጥራ ነው ኢስላም ማለት ውልደት የውልደት ሃይማኖት። አንድ ነገር ተፈጥሮ ከሆነ የውልደት ነው ማለት ነው። ኢስላም ደግሞ ተፈጥሯዊ ሃይማኖት ነው። ሙስሊሙ ምን ያህል አስተላልፈዋል ረሱል የሁሉም ሰው ነብይ እንደሆኑ የኢስላም ነብይ እንደሆኑ እንጂ የሁሉም ሁሉ ነብይ እንደሆኑ በስተክል አላስተማርንም። በዚህ ልክ ነው እየተረዳ ነው። ለመጻፍ ያለን ግምት ለእውቀት ያለን ቦታ አነስተኛ ነው። ለሰርግ ምን ያህል ሰው ነው የሚገኘው? ሼህ መሐመድ አላሙዲን ይሄ መልካም ሀሳብ እንዲያግዙን እና ይሄ መልእክት ደግሞ እሳቸው ጋር እንዲተላለፍ ሰዎች በደንብ ያስተላልፉት ይሄን መልእክቴን። ጸሐፊና ያው የስነ ልቦና ተማሪና ተመራማሪ ነኝ አዲስ አበባ ዩኒቨርሲቲ። ብስሚላሂ ረህማን ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ አላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ወሐቢቢና ሙሐመድ ብኑ አብድላህ ወአላ አሊሂ ወሰህቢሂ ወሰለም ወባዕድ ፈያ አዩሀ ልኢኽወቱል ሙስሊሙን ሰላሙላሂ አለይኩም ወረሕመቱሁ ወበረካቱ። ክቡራን ተመልካቾች እንደምን ቆያችሁን? ከሐምዳን መልቲሚዲያ ፕሮዳክሽን ሐምዳን ፖድካስታችንን ይዘንላችሁ መጥተናል። ከፕሮግራማችን ጋር መልካም ቆይታ እንዲሆንላችሁ ከወዲሁ እንጋብዛለን። እንግዲህ ተመልካቾች በሐምዳን ፖድካስት በመንፈሳዊና በዓለማዊ እንቅስቃሴያቸው ለታዳጊዎችና ለወጣቶች አራያ ሊሆኑ ይችላሉ ብለን ያሰብናቸውን እንግዶቻችንን እያቀረብን ወደ እናንተ ተሞክሯቸውን እንዲያደርሱ እናደርጋለን። በዛሬውን ፕሮግራማችን አንድ ወጣትን ጋብዘናል። ወደ እሱ እንሄዳለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ ራስህን መጀመሪያ ለተመልካቾቻችን ብታስተዋውቀልን። ቢስሚላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዑስማን ሙስጠፋ እባላለሁ። ጸሐፊና ያው ኢስላሚክ የሆኑ
እንቅስቃሴዎች ላይ የምሳተፍ ሰው ነኝ። ከሶሻል ሚዲያም ላይ ዳዕዋዎች ለማድረግ እሞክራለሁ። ሌሎች ተያያዥ ነገሮች እሞክራለሁ። ያው የስነ ልቦና ተማሪና ተመራማሪ ነኝ አዲስ አበባ ዩኒቨርሲቲ። እንግዲህ ኡስማን እስቲ አሁን ላለህበት ሁኔታ በልጅነት የተሰሩ ባክግራውንዶችህ ተጽዕኖ ይኖራቸዋል ብዬ አስባለሁ እና ስለ ልጅነትና ስለ አስተዳደግ ሁኔታዎች እስቲ ንገረን። ያው አብዛኛው የኔ ህይወት ያለፈው አብዛኛው የህይወቴ ዘመን ከመጽሐፍ ጋር የተያያዘ ነበር። አብዛኛው ሰዓት የሚያልፈው ንባብ ጋር ነበር። ሞር ስትመለሰው ወደ 8 ዓመት ወደ ኋላ 9 ዓመት በጣም የሶሻል ሚዲያ መስፋት በአሁን ደረጃ አልነበረም እና ጊዜን የምተጠፈው ልክ እንደዚህ ነፍሱ በጣም ለመመርና ሰዎችን ለማወቅ የዓለም ሚስጥር ለመፈተሽ የሚጥር ሰው ስትሆን ትልቁ ህይወትን የምታይበት መነጽር የሚሆን መጽሐፍ ነው። አብዛኛው ጊዜ ከመጽሐፍ ውስጥ ደብቄ ነበር ማሳልፈው። መደበቂያዬም ዋሻዬም መጽሐፍ ነበር እና ብዙ መጽሐፎችን ለማንበብ እድሉ ነበረኝ። ፍልስፍናዎችን፣ የስነ ግጥም መጽሐፎችን፣ ልቦለዶችን በጣም እፈትሽ ነበር፣ እመረምር ነበር፣ አነብ ነበር። ከቤተሰቦችህ የሚኖር እገዛ ነበረ? የለም ምንም። እኔ በተፈጥሮ በጣም እንትን ነበርኩኝ። የራሴ መንገድ ከቤተሰብ መንገድ ውጭ የማስኬድና የማራመድ ሰው ነበርኩኝና ምንም ቤተሰብ የሚመስል እንትን አልነበረኝም፣ መልክ አልነበረኝም። በጣም ባይተዋርነትና መጽሐፍ ጋር በጣም የመጣበቅ ትልቅ ጓደኛዬ መጽሐፍ ነበር እና ደግሞ መፈተሽና መመርመር ነበር። ዓለምን ማየት፣ ህይወትን ለማወቅ የመጣር ባህሪ ከተለመደው ቦክስ የመውጣት ልምድ ነበረኝ እና እሱ ነገር በጣም አንዳንድ ነገሮች ላይ ድንበር እንድታልፍ መንገድ ሊከፍት ይችላል። እንዳይ ደግሞ አዲስ እይታዎችን እንድታገኝ ያደርጋል። ብቻ በህይወት መንገድ ላይ ያልተለመዱ ነገሮችን ለማሰብና ለማየት ሞክር ነበር። የልጅነት ትውስታዎችስ ይኖራሉ? እነዚህ አሁን የነገርከኝ የታዳጊነት ይመስለኛል። አይ ቲንክ የሆነ ነፍስ ካወቅክ ጊዜ ጀምሮ የልጅነት ትውስታዎች ትዝ ይሏል? የልጅነት ትውስታዎች አብዛኞቹ ቤተሰቦች እሱ ጋር ነው ያላቸው ኢንላይትመንት ብዬ ስላሰብኩኝ ነው። በእርግጥ ልጅነቴ በጣም ልክ እንደ ልጆች በጣም በጨዋታ የተሞላ ነው አይባልም፣ ለማለት ይከብዳል። እስቲ ልጅነቴም በተመስጦና በዝምታ የተሞላ ነበር። ቤት ውስጥ ጊዜ በማሳለፍ እንጂ በብዙ ጓደኞች የተከበበ አይደለም። እንደዛ ነበር ልጅነቴ። በጣም ጥሩ። እስቲ በዛው እድሜ ላይ የነበረህን የቂራት ህይወትህን እስቲ። ቂራት አልሐምዱሊላህ አባቴ ኡስታዝ ነበረ። ቤት መጡ የሚያስቀራን ቤት ውስጥ ነው የቀረሁት እና ቁርአን ቀረሁኝ። ከዛ ግን ብዙ አልገፋውም ነበር። በቁርአን ብዙ አልሄድክም ነበር? አይ በቁርአን ጨርሼ ከዛ ሌሎች ወደ ኪታቦች ምናምን አልገባውም ነበር። ኡስታዙም ሄደ፣ እኛም ብዙ ኮንሽስ አልነበርም፣ ቤተሰብ ብዙ አልገፋፋንም። ግን በደንብ አባታችን በደንብ ነበር የያዘን በቂራት በኩል። እነሱ ነገር ቤዚክ የሆነ የቁርአን ነገር እንዳቃደገኝ ግን ምን ነበር በተፈጥሮ ከድሮም ጀምሮ አርሊ ኤጅ ላይ 10ዎቹ መጀመሪያ አካባቢ ራሱ የመፈተሽ ባህሪ ነበር በተፈጥሮና ቁርአን ራሱ ቁርአን እየቀረሁኝ አማርኛው ነበር ቨርጅና ቤታችን ማለት ነው። አማርኛው ስለነበረ ትርጉሙ ላይ ነበር እኔ ሞር ፎከስ ማድረገው ምንድነው የሚለው ምን ለማትፈልገው ነው የሚለው ነገር ላይ ከልኛው ጀምሮ በሚገባህ ቋንቋ ማለት እንጂ እንደዚህ ቅራቶቹን የማሐፈዝ ቁርአኑን ብቻ የመቻል ብቻ ጋር አልቆምም። እኔ ሁሌም ከስር ጀምሮ ራሱ የመፈተሽ ባህሪ ያለኝና አማርኛው በጣም ነበር ማገላብጠው። ስለዚህ የሆነ አት ሰም ፖይንት ነፍሴ ውስጥ ገብቷል ይሄ የቁርአን መንፈስ የቁርአን አስተሳሰብ አስተምሮት በጣም በልጅነት አይምሮዬ አማርኛውን ለማንበብ ስለምጥር የሚፈትሽ ነፍስ ስላለኝ የቁርአን ኮንሴፕት ይዤው ነው የመጣሁት። በንጹህ አይምሮዬ ላይ ዘርቼዋለሁ ያንን የቁርአን አስተምሮ ማለት ነው። እና ከዛ በኋላ ራሱ በጣም በንባብ ወጥቼ ነበር። እሱ ደግሞ በኋላ እንገባበታለን። ከኢስላም ወጥቼ ነበር። የበኋላውን እናየዋለን። እስቲ አሁን ላይ ካለው አሁን ታዳጊዎች ያው በተለያየ መስጊድ በቂራት ምናምን ብዛት ያላቸው ታዳጊዎች ናቸው በሂፍዝ እንትን እያሉ ያሉትና አንተ ሞር ትኩረትህ ትርጉሙ ላይ ነው። አሁን ላይ ደግሞ ብዙ ቦታ የምንሰማቸው ምንድነው ያሐፍዛሉ ነው እና ልጆቹ ሐፍዘውስ ከዛ በኋላ ምንድነው አትሊስት ያውቁታሉ የትርጉሙን ምናምን ነገር የሚል አንዳንዴ ውስጥ የሚመጣ ጥያቄዎች አሉና እስቲ ከራስህ እንትን ጋር ኮምፔር አድርግልኝ። አሁን ላይ መሸምደድና በቃላቸው መያዝ ነው። ከዛ በኋላ አሁን ላይ ትርጉም ተፍሲሩን ምናምን ነገር የማወቅ ምናምን እንትን ላይ እየተሰራ አይመስለኝም አሁን ላይና አንተ ከነበርክበት እንትን ጋር እስቲ ኮምፔር አድርግልኝ። ትልቁ እኔ እንደ ችግር ማየው
በጣም ብዙ ሐፊዞች ይመረቃሉ ዓለም ላይ በየመድረሰው ታንታ ራሱ ያየሁት ወደ ብዙ መቶዎች የሆነ አረብ ሀገር አስመርቀዋል ሐፊዞች ማለት ነው። በጣም ቆንጆ ነገር ነው። የአላህን ቃል በሰዎች አእምሮ ውስጥ አስመዝግቦ ለማስቀጠል ትልቅ ነገር ነው። ግን ዋናው የሰው ልጆችን ህይወት የሚለውጠው የቁርአን ኮንሴፕት እንጂ የቁርአንን ዳታ መያዝ ብቻ አይደለም። ሐፊዝ ማለት የቁርአን ዳታ የያዘ ሰው ማለት ነው። ስቲል ከዲን አንጻር ክብር አለው፣ ብዙ ነገር ፋይዳዎች አሉት። ስለ አንድ የሐፈዘ ሰውና ያልሐፈዘ ሰው በአጅር ደረጃ እኩል አይደሉም። ይሄ እንዳለ ሆኖ እንግዲህ የሰው ልጆችን ህይወት የሚለውጠው ቁርአንን መገንዘብ መቻል እንጂ ቁርአን መሐፈዝ አይደለም። ቁርአን ላይ ብዙ ቦታዎች ላይ መገንዘብን እንጂ መሐፈዝን ጠቅሶ አያውቅም። መገንዘብን ነው የሚጠቅሰው ቁርአን ብታስተነትኑት ኖሮ ብትገነዘቡት ኖሮ ብትረዱት ኖሮ ነው የሚለው እንጂ ብትሐፍዙት ኖሮ ብሎ አያውቅም። ስለዚህ ሞር በጣም ፎከስ መሆን ያለበት እንደ ኡማ እንደ ከወላጆች ሞር ፎከሳቸው መሆን ያለበት እንዴት ነው ልጆቻችን ቁርአንን መገንዘብ የሚችሉት እንጂ መሐፈዝ ላይ አይደለም። መሐፈዙ እንዳለ ሆኖ መሐፈዝንና መገንዘብን ወይ ጎን ለጎን ማስኬድ ይቻላል። ወደ ላይፋቸው ምን ያህል እያመጡት ነው የሚለው ነገር የሰው ልጅ ሙሉ ቁርአንን ሐፍዞ ላይለውጥ ይችላል። ግን በአንዲት አንቀጽ አጠቃላይ የህይወት ግንዛቤ ሊቀየር ይችላል። አሁን እኔ በጥቂት አንቀጾች ነው ህይወቴና እይታ የተለወጠው እንጂ ብዙ በመሐፈዝና ብዙ ከማወቅም አይደለም። ጥቂት ነገሮች ናቸው እኔ እንደገና እንድመለስ ያደርገኝ ወደ ኢስላም። ምክንያቱም ቀላል አንዲት የቁርአን አንቀጽ በጣም የህይወትን አጠቃላይ አስተሳሰብ ይለውጣል። ግንዛቤው ካለ ከተረዳኸው ሙሉን ደግሞ ቁርአን ሐፍዘኸው ጀስት ምንም ነገር ላይ ሊለውጥ ይችላል። ስለዚህ መሐፈዝ ከሚለውጠው በላይ መገንዘብ ይለውጣል ብዬ አምናለሁ። በውስጥ ሲሰርጽ ያለው ነገር ትርጉሙ በጣም ፓወርፉል ነው። ምክንያቱም መለኮታዊ ቃል ስለሆነ አጠቃላይ ነፍስህን አእምሮህንና አስተሳሰብን የሚለውጥ አቅሙ ገደብ የለውም። ስለዚህ መገንዘብ ላይ በጣም ፎከስ ማድረግ አለብን ብዬ አስባለሁ። በጣም ጥሩ። እስቲ አሁን ከልጅነትህ አሁን ወዳለህበት ሁኔታ እንምጣና አሁን ባለህበት ሁኔታ እስቲ ያለህበትን ሁኔታ እንቃኘው። ጀስት መጽሐፍ እየጻፍክ ነው። እስቲ የስራ የትምህርት ቅድምም እየተማርኩ ነው ብለኛል። አሁንስ ቂራቱን ያለውን ነገር እስቲ አሁን ያለውን ሁኔታ እስቲ እንቃኘው። አንደኛ ነገር እንዳልኩ በጣም በልጅነቴ ቁርአን እየቀራው ነበር። ከዛ ኡስታዙ ሄደ፣ ቁርአን ላይ ቆምኩ ማለት ነው። ከዛ በኋላ ምን መጣ? ንባብ መጣ። ንባብ ማለት እዛው መንፈሳዊ ወይስ? አይ ሁሉ ነገር ማንበብ በቃ በር ተከፈተልኝ። የትንሽ ጎረመስኩኝም ሁሉ ነገር የኦሾ ማንበብ በየመንገዱ መጽሐፍ እየገዛው ነበር። የኦሾውንም ታነባለህ። ፍልስፍና ማለት ፍልስፍናዎች የኦሾም ስነ ግጥምም ልቦለዱም ታነባለህ። እንዳልኩ ደግሞ በጣም የሚፈትሽ ሰው ነኝ ከልጅነቴ ጀምሮ። በጣም ዝንባሌ ከቁሱ ዓለም ይልቅ እንዲህ መንፈሳዊና እየተደበቀው ዓለም ምንድን ነው የያዘው የሚለው ነገር ማወቅ ፈልጋለሁ። በተፈጥሮ መንፈሳዊ የሆነ ዝንባሌ ያለው ሰው አለ። ሞር ዝንባሌ ወደዛ ይሄዳል። አንዳንድ ልክ እንደ ተፈጥሮ ብዙ ነገር ያዘነብል። አንዳንድ ሰው ለኳስ ሊያዘነብል ይችላል። ለአርት የሚያዘነብል ሰው አለ። እኔ ሞር ዝንባሌ ለአርትና ለሚስጥራዊ ለሆነ ነገሮች መንፈሳዊ የሆነ ባህሪ አለኝ እና በር ተከፍተልኝ ማንበብ ጀመርኩ ምናምን። ከዛም በኋላ ወጣው ከኢስላም ወጣው ማለት ነው። ከእስልምና ወጣሁኝ። የምርህን ነው? በጣም አርሊ ኤጅ ላይ ይሄ ሆነብኝ። ምክንያቱም እንዳልኩ ትንሽ ግንዛቤ ቢኖረኝም የመፈተሽ ቢኖረኝም ግን የማገናዘብ አቅሙና የእድሜ ውስንነትና ከዛ ደግሞ ያነበብኳቸው የፍልስፍና መጽሐፎች አዲስ ዓለም አሳዩኝ፣ አዲስ ግንዛቤ ሰጡኝ። ከዛ ምንድን ነው ተጋጩብህ ማለት ነው? መጋጨት ብቻ ሳይሆን ያለውን ነባራዊ ዓለም ያው የኦሾ መጽሐፍ በጣም አደገኛ ነው። በጣም እንዲሁም የኦሾ መጽሐፍ በየቦታው መበተን አለበት ብዬ አላስብም። በጣም ለማህበረሰብ ጠንቅና ብዙ ሰዎችን የተሳተ መንገድ የሚመራ መጽሐፍ ነው ብዬ አስባለሁ። እና በጣም በጥንቃቄ መቀመጥ ያለበት መጽሐፍ ነው። ሁሉ ሰው እንደ ልቡ ሊያየው አይገባም፣ ሊያገኘው አይገባም። ስለ አንዳንድ መጽሐፎች የእድሜ ገደብ ሊበጅላቸው ይገባል። ማንበብ በሌለብህ እድሜ ካነበኩ ሊያጠፋ ይችላል። አንተ ብቻ ሳይሆን ሌላ ሰው እንድታጠፋ በር ሊከፍት ይችላል። እና እሱ ነገር በጣም ያሳስበኛል አሁንም ቢሆን። ስለዚህ የሚነበቡ ነገሮች እንደ መንግስትም እንደ ህዝብም ሊታሰብበት የሚገባ ነገር የትኛው ነገር ለሁሉም ሰው ሊገኝ አይገባም። አሁን እኔ ሳየው ማለት ነው። አሁን እኔ ህይወት ላይ ብዙ ችግር ስላመጣብኝ በጊዜው እና እነዚህ መጽሐፎች መከፈት እነዚህ መጽሐፎችን እንደ ልቤ ማግኘቴ ምናምን አስወጣኝ። ከዛ በኋላ የራሴን መንገድ ጀመርኩኝ ማለት ነው። ከእስልምና ውጭ ሆነ ማለት ነው። ሃይማኖት ምንድን ነው? ማንነኛ ቤተሰብ ጥቅሙ ምንድን ነው? እሱ መመራመር ጀመርኩኝ። በቃ ወጣሁኝ ሙሉ ለሙሉ። ከዛ በኋላ እንደዛ መፈላሰፍ ጀመርኩኝ። ዋናው ተጽዕኖ ያደረገብኝ ኦሾ ነው። ከዛ ግን ሌሎች የፍልስፍና መጽሐፎች አንብቤያለሁ። የፍልስፍና መጽሐፎች እነ ፕላጦስ ምናምን እንግሊዝኛ ላይም አሪፍ ስለነበርኩኝ ሞካከር ስለነበር ሌሎች መጽሐፎችን አንብቤ ነበር። ግን
ውሾ ግን በቃ መሰረታዊ እኔን ከተለመደው መንገድ የተወጣኝ ፈላስፋ ነበር። በጣም ፓወርፉል ፈላስፋ ነበር በጊዜው። ከዛ ይሄ ሲፈጠር ከዛ እንዳልኩ ቁርአን ላይ አቁም ያለው በቃ ቁሟል የኔ ኢስላማዊ ግንዛቤ እውቀት። ከዛ የራሴ ምርምር የጀመርኩት ቁርአኑን አስቀምጣ ማለት ነው። በቃ አስቀመጥኩት ወጣሁኝ። በቃ ንባብ ነው የጀመርኩት። በጣም ዴፕዝ የነበረው ንባብ ነበረኝ በስነጹ በልቦለዱ በሁሉም ዘርፍ። ታዲያ መቼ ያነሳው ቁርአኑን ያስቀመጥከው? ልመለስ ነው ትንሽ ቆይ እዚህ ጋር ትንሽ እንቆይ። እሺ ትንሽ አንተ አድርጌ እመለሳለሁ። ከዛም በኋላ እነዚህን እያደረኩት ሲሄድ ምን ተፈጠረ? ያው ወጣሁኝ። ከዛ መመራመር ጀመርኩኝ። ሞር ደግሞ የአርት ዝንባሌ ነበረኝ። ስለዚህ ግጥም ጽፍ ነበር ምናምን ግጥሞች የጻፍኩኝ አነብ ነበር። ፑሽኪን የሚባል የስነ ግጥም አስታውስኩ አላውቅም። እዛ ነበር ግጥሞች እና የአርቱ ዝንባሌ ነበረኝ። ዘፈን ዓለማዊ እንትኖች ናቸው። ዓለማዊ ብቻ ነው በቃ ቀርቷል ያኛው መንፈሳዊ ነገር። ግን እንዳልኩ ከሰ ግን እርሾ ግን አለኝ፣ መንፈሳዊ እርሾ አለኝ። ኦኬ የሆነ ያልወጣ ነገር አለ። ስለ ዋናው መነሻዬ በጣም ልጅ እያለሁ ቁርአን ትርጉሙ ሳይገባኝ አለቅስ ነበር። ቁርአን እየቀረው አለቅስ ነበር። ትርጉሙን አታውቅም? ትርጉሙ አለቀው ግን አለቅስ ነበር። ይሄ በቃ ከስር ያለው ፋውንዴሽኔ ኢስላማዊ ነው ከመጣቴ በፊት ማለት ነው። ከዛ ግን ትርጉሙን ደግሞ በአማርኛ ለማየት ሞክር ነበር እና እንዳልኩ ከስር በጣም ጠንካራው የኔ መሰረት ኢስላማዊ ነው። እሱ ስላለ ነው በኋላ የመለሰኝ። ግን እንዳልኩ አርት ላይ ሞክር ነበር። ዘፈን እስከመሞከር ድረስ ሄጄ ነበር። ዳንስ ሁሉ ሞክር ነበር። ሁሉም የአርት ነገሮች ለመከት ሞክር ያለው። ከዛ በኋላ ይሄ በጣም ረጅም ዓመታት ተጓዘ ማለት ነው። ይሄን እየሞከርኩኝ ብዙ ዓመት ተጓዝኩኝ በጣም ረጅም ዓመታት። ከዛ በኋላ ግን ያው የሆነ ነገር የሆነ ቦታ ላይ ያቆማል። ስለ የሆነ የስተት መንገድ አላህ በሞት ካልወሰደ በስተቀር መመለስ አይቀርም። ከዛ በኋላ ግን ድጋሚ የተመለስኩበት ይሄ ነው የሚባል ሪዝን የለኝም። ግን የአላህ ጥሪ ድጋሚ መጣ ወደ ህይወቴ። ወደ ኢስላም ሁለተኛ ዕድል አገኘሁኝ እና ወደ ኢስላም ዳግም ኢስላምን ሳየው፣ ምክንያቱም በጅህልና ብዙ ዓመት ኖሬያለሁ፣ በኩፍር ብዙ ዓመት ኖሬያለሁ እና የጨለማን ህይወት አውቀዋለሁ። የጨለማን ህይወት ያየ ሰው የኢስላምን ብርሃን የሚገነዘበው እሱ ነው። እና የኢስላምን ብርሃን ለመገንዘብ ጨለማን አንዳንዴ ማየት አስፈላጊ ነው ተብሎ እንኳን ባይመከርም ለሰዎች፣ ግን አላህ ደግሞ ጽፎብህ ከሆነና ወጥተህ ካየኸው የኢስላም ብርሃን በደንብ ትገነዘበው ከጃህል የጃሂልያን ዘመን ያየ ሰው የኢስላም ብርሃን ይገነዘባል ተብሏል። እና እኔም የጃሂልያን ዘመን ስለማውቀው የጨለማውን ህይወቴን ስለማውቀው የኢስላምን ብርሃን ምናልባት ከሙስሊሞች ከመደበኛ ሙስሊሞች ወጥተው ካልነበሩ ሙስሊሞች የተሻለ ገነዘበዋል። አጠቃላይ የኢስላምን ኃይል የረሱልን ቃል ሰለላሁ ዐለይሂ ወሰለም የአላህን ቃል በጣም ፓወሩ የምረዳው ከጨለማ ውስጥ የነበረ ሰው ነው እና ከዛ መንገድ ድጋሚ ተመልሼ የመጣው ሰው ስለሆንኩኝ ለዛ ነው አሁንም በጣም የሚከነከነኝና የሚያመኝ። ስለዚህ የረሱል ቃል በስተክል አልተሰራጭም ብዬ አስባለሁ። ለህዝቡ እስካሁን ማለት ነው ለህዝቡ ሰለላሁ ዐለይሂ ወሰለም የአላህን ቃል በጣም ፓወሩ የምረዳው ከጨለማ ውስጥ የነበረ ሰው ነው። በደንብ አልተሰራበትም ብዬ አምናለሁ። ምክንያቱም ያለው ፓወር መንፈሳዊ ፓወር እና ከዛ ግን እኛ የሰጠነው ቦታ እንደ ሙስሊም በጣም የሚከነክን ነው። ለዛ ነው አሁን ስነ ጽሁፍ ላይ ሞክረው ከተመለስኩ ጀምሮ ሁሉም ነገር ኢስላማዊ ለማድረግ ሞክራለሁ። ዋናው መነሻዬ እዛኛው ዓለም ላይ ያለው ምን ያህል የዛኛው ዓለም አስተሳሰብ በሚገርም መንገድ ይተላለፋል። ለዛ ነው እዚህ ጋር የደረሰው ማስተላለፍ በመቻላቸው ነው። እኛ ደግሞ ኢስላም ደግሞ ማስተላለፍ አልቻለም። እንደ ኡማ ተኝተናል ብዬ አስባለሁ። እንደ ኡማ ከጋፍላ ውስጥ ያለው ኡማ ነው፣ ያንቀላፋ ኡማ ነው ብዬ አስባለሁ። በጣም ተኝተናል አይገልጸውም። ብርድ ልብስ ደርበን ተኝተናል። አንድ ሳይሆን የደራረበ በጣም የተኛ ከዛ ብትቀሰቅሰው ደግሞ የማይሰማ ብትቀሰቅሰው የማይሰማ ሲባል ደግሞ አውቆ የተኛ ሰው የማይሰማ አይነት አለ። እንደዛ የሆነ ከዛ ደግሞ ለመንፈሳዊ ህይወቱ ማይጨነቅ ግን በአላህ ማመናችን ራሱ በደንብ ማይታይበት፣ ረሱል ማፍቀራችን በደንብ ማይታይበት፣ ማፍቀራችንና ማድረጋችን እኩል ማይሄድበት አይነት የሚያሳዝን ነገር ውስጥ በተግባር አናሳይም። ብዙ ነገር መጥቼ ሳይሆን ከዛኛው ዓለም ድጋሚ መጥቼ ሳይሆን እንግዳ ነኝ። እንግዳ ሰው ነው በደንብ የሚታይህ። እንግዳ ሆኜ ተመልሼ ሳሳየው ኡማውን በጣም ያስለቅሳል። ወላሂ በጣም ያስለቅሳልም ያሳዝናልም፣ ልብ ሰባሪ ነው። በጣም የተዳከምንበት የያዝነውን ነገር አናውቀውም። የያዝነውን ሀብት አስቀምጦ የሚያለቅስ
ሀብቱን አስቀምጦ የሚለምን ለማኝ ማለት ነው። የኛን ሀብት አስቀምጠን ያለ ንብረቱ ሀብት አስቀምጠን ከዛ ዋጋውን አላወቅነውም። ጨለማ ውስጥ ያሉ ሰዎች ለፈጠሩት ነገር የተሸነፍን ሰዎች ነው ያለ ነው። እንደዚህ ነው ማየው ብቻ እንደ ተመላሽ ማለት ነው። ተመላሽ ስለሆንኩኝ ኦኬ። እስቲ እሱ አሁን ያው ኢልሙ ላይ ያሉ ሰዎች መቼም ኤሊት የምንላቸው ሰዎች የነሱ ታስክ ይመስለኛል። ይሄ ብዙ ወጣቶች ላይ ብዙ ነገር መሰራት አለበት። ጀስት አንተም ከነገርከኝ ከምናየው ነገር አንፃር ማለት ነው። አልሙ ላይ ስመለስ ማለት ነው አልሙ ላይ እዛ ጋር አስቀምጬ ተመለስኩኝ። ድጋሚ ስመለስ ወደ ኢስላም ከተመለስኩ በኋላ ያው በፊቅሁም ለመሄድ ሞክሬያለሁ። ኦኬ። ሐዲሱም የተወሰነ መሄድ ሞክሬያለሁ። አሁን ላይ አሊም ባልባልም መባል አሚር ሩቅ ነገር አሊም በጣም ከባድ ነገር ነው። አሊም መባል አይደለም ግን ቢያንስ አሁን ጣሊብ አልምን ፈላጊ ነኝ። ኢንሻአላህ ወደፊት ደግሞ በአልሙ የተሻለ ቦታ ደርሼ ብዙ አዲስ ነገሮችን አሳያለሁ ብዬ አስባለሁ። እና እዚህ ጋር ነኝ የእውቀት ደረጃ ማለት ነው። ሁኔታ በጣም ጥሩ። ስለ ቤተሰብና እስቲ ስለ ስራ ሁኔታ ንገረኝ። ምንም የቤተሰብ ሁኔታ ላጤ ነኝ። ኦኬ። ላጤ ማለት ያላገባው ሰው ነኝ። ምክንያቱም ምናልባት አላውቅም ብዙ ጊዜ እንደዚህ እንትን ላይ ስትሆን ፎከስህ ከማግባት ውጪ የኡማው ነገር ሸክም እንደሆነ ካሰብክ በኋላ ማግባት ሰከንድ ጉዳይ ነው የሚሆን። ፐርሰናል ነገሮችን ያው ምንም ፐርሰናል ጉዳዮችን አልጨነቅም ሳይሆን በደንብ አስባለሁ ጊዜያቸው ሲሆን ይመጣል ነው ብዬ አስባለሁ። እና ያው ሚስት የለኝም አንደኛ ግን ቤተሰባዊ ጉዳዮች ኢንሻአላህ አንደኛ የሁለተኛው ነገር ቤተሰብ የሚሰራው ነገር ከሶሻል ሚዲያ እንቀሳቀሳለሁ። ኦኬ። አሁን ግን ያለፉት ወራት ግን ከመጻፌ ላይ ነው ፎከስ ያደረኩት። መጻፌን ከመጻፍ ጀምሮ መጻፌን ማሳተም፣ ከዛ ደግሞ መጻፌን ማስተዋወቅ፣ ከዛ ደግሞ ማስመረቅ ከባድ ጊዜዎች ነበሩ ላስት 4 መንዝ ማለት እና ስለዚህ ስራ ካልከኝ ያለፉት ወራት ከሶሻል ሚዲያ ላይ ያሳለፉት ያለፉት አመታት ከሶሻል ሚዲያ ላይ ያሳለፉት ወደ ኢስላም ከተመለስኩ ጀምሮ ኢስላማዊ እንትኖች ላይ እንቅስቃሴዎች አሉ። ኢስላማዊ ሚዲያዎች ላይ እየሰራ ያለው ከብዙ ሰዎች ጋር እየሰራሁ ነበር። ኦኬ። በጣም አሁን ግን ያለፉት 4 ወራት ግን ሁሉ ነገር አስቀምጬ መጻፌ ላይ ፎከስ ማድረግ አለብኝ ብዬ ያሰብኩት አንደኛ ነገር ከስነ ጽሁፍ ላይ ያለኝ አቅም አሪፍ እንደሆነ ብዙ ሰዎች ይነግሩኛል። እጽፍ ነበር የተለያዩ ሶሻል ሚዲያዎች ላይ እና ብዙ ሰዎች ይገረማሉ። ስለዚህ የሚገረሙ ከሆነ አቅም አለኝ ማለት ነው ብዬ አሰብኩና ስለዚህ ሁሉም ሰው በጣም እሱ ባለው አቅም ልክ ነው እሱ ባለበት ዘርፍ ላይ የተሻለ አቅም ካለው በዛ ዘርፍ ነው ኡማውን መጥቀም የሚችለው ብዬ አስባለሁ። ባለህ ነገር ነው የምታገለግለው። አንድ ሰው ጣሮጭነት ከሆነ ብቃቱ ጽሁፍ ላይ መጡ ማገልገል የለበትም። ሰክሲድም ላይ ያደርግ ይችላል አያደርግም። ንግድ ላይ ከሆነ አቅሙ በንግዱ በኩል አለበት ማህበረሰቡን መጥቀም። ንግድ ላይ የሆነ አቅሙ ስነ ጽሁፍ ላይ መጥቶ ቢመጣ ይከስራል። ስነ ጽሁፍ ላይ ደግሞ የሆነ ሰው አቅሙ ከንግድ ላይ ልግባ ቢል ወይ ሕክምና ላይ ልግባ ቢል ይከስራል። ስለዚህ እኔም ያለኝ አቅም የተነገረኝና ሰዎች የተገረሙበት አቅሜ ስነ ጽሁፍ ነበር። ስለዚህ ስነ ጽሁፍ ላይ በቃ ያለፉት ወራት አንድ መጽሐፍ ቢያንስ ለጊዜው ላበረክት ብዬ አሰብኩና ተቀመጥኩኝ። ከዛ በቀን 5 ሰዓት እጽፍ ነበር። ይሄ መጽሐፍ ተጽፎ በቀን 5 ሰዓት ዴይሊ እጽፍ ነበር። ዴይሊ ማለት የተሻረፈ ሰዓት ማለት የተሻረፈ ሊሆን ይችላል። በቃ ከቤት እወጣለሁ ወይ ቤቴ ሆኜ ወይ ካፌ ተቀምጬ እጽፋለሁ 1 ሰዓት ወይ 2 ሰዓት ቁርስ በልቼ ከዛ እመለሳለሁ። ከዛ ድጋሚ እመለሳለሁ። እንዲህ ሲደመር 5 ሰዓት ይሆናል በአቬሬጅ ማለት ነው ሲካፈል እና ዴይሊ እጽፍ ነበር። የ2 ወር ተኩል ያህል ፈጅቶብኛል መጽሐፍ 2 ወር ተኩል ፈጅቶብኛል። አሁን ላይ እንድታነሳልኝ የሚፈልገው ምንድነው ጀስት አንተ ያው የመጣህበትን ጆርኒ ነገርከኝና እስቲ እንደ ወጣት አሁን ወጣቶቻችንን አሁን ላይ እስቲ አሁን በዚህ ሰዓት ያሉትን ወጣቶች እስቲ እንገምግማቸው ከመንፈሳዊ ህይወታቸው ከቂራት ላይ ካላቸው ኤንጌጅመንት አንጻር ምን ላይ ነው ያሉት ብለህ ታስባለህ? እስቲ ወጣቶቻችን ታዳጊዎቹን ጨምሮ ማለት ነው። ከቂራት ላይ ምናምን የሚል በጣም የደረቀ የኡስታዝ አይነት ጨዋታ አልጮትም ብዙ እኔ አሁን ምክንያቱም ያው ኡስታዝ አይደለሁም እና ደግሞ ሞር ገብቶኛል። ግን አይደል የፈለኩት ጥያቄ በጣም ቆንጆ ነው። ግን እንዳልኩ እኔ ሁሌ አዲስ ነገር ነው ማምጣት የምፈልገው። አጠቃላይ የንግግር ዘይቤያችን መቀየር አለበት። የአጻጻፍ ስታይላችን መቀየር አለበት። አቃራባችን በሙሉ ዳዋችን በሙሉ ቅርጹ መለወጥ አለበት እያስባለሁ። አት ሰም ፖይንት በሚገባ ይመጣል እና የሚጀምረው ከዛ ይመስለኛል። ስለዚህ አሁን ማህበረሰቡ ተደጋግሞ የሰማውን ነገር ደግሞ አይሰማልህም። ደግመህ ከነገርከው ያጠፋዋል። ስለዚህ ለዛ ነው ትንሽ ቢለውጥ አሪፍ ነው። ለውጥ ማለት ያለበት ለዛ ነው። መጽሐፍ የተጻፈው ብዙ ነገሮችን ለመቀየር ሞክሬያለሁ እና አሁን ያለን ነገር እንደ ቂራትማ እንዳልኩ ነው። አሪፍ ቂራት አለ። አሁን በየመስጊዱ ሰው በጣም ይማራል።
በእኛ ጊዜ ያልነበረው ነገር አሁን ይሄኛው ጄኔሬሽን አሁን ያለው ትንሽ ወጣት መስጊድ ነው የሚቀረው። በጣም ተስፋፍቷል የዓለም ነገር። ሶሻል ሚዲያ በጣም አሪፍ ነው፣ ቅርብ ነው፣ እውቀት ቅርብ ነው። እውቀት በጣም በዝቶ አዋቂ ግን አንሷል። ኦኬ እውቀቱ አለ፣ እኛ እያወቅን አይደለም። አዋቂ በጣም አለ፣ አስተዋይ ግን የለም። ኦኬ አስተዋይም ካለ አስተውሎቱን አያጋራም፣ ወይ ደግሞ አስተዋይነቱን የሚሰማው ሰውም የለም። አስተዋይነትህን የሚያይልህ ሰው ካለ ነው እሱም አስተዋይ የሚሆነው። አዋቂ አይከበርም። አዋቂ ከአዋቂ ይልቅ የሚከበረው ዳንሰኛ ነው፣ የሚደንስና የሚጨፍርና ትንሽ የሚጮህ ሀሳብ የያዘ በኺላፍ ጉዳይ የሚያወራ ሰው ነው ይበልጥ የሚደመጠው እንጂ እንደዚህ ለዋጭ ሀሳብና ቆንጆ ነገር ያመጣ ሰው አይደለም የሚደመጠው። ብዙ እየተደመጠ ነው። ገበያው ለእንትኑ ክፍት አይደለም፣ ለእውቀት ክፍት አይደለም። ስለዚህ አካሄድን መቀየር አለብህ። ሰው በሚሰማበት በሂክማ ነው ያለብህ መጠራት። ለዛ ነው ብዙ ነገሮች መቀየር አለበት የማስበው። በቃ የሆነ አዲስ ጄኔሬሽን ሊመጣ ይገባዋል። ስለ አዲስ ነገሮችን በአዲስ መንገድ የሚያሳይ ከተለመደው ወጣ ያለ በአዲስ መንገድ የሚያወራ፣ በአዲስ ቋንቋ የሚያወራ፣ በአዲስ የአወራር መንገድ የሚናገር መሆን አለበት። የተለመደውን ነገር ማንም አይሰማው። ይሄ ደግሞ የሚጀምረው ከቃላታችን ጀምሮ ነው። የምንጠቀማቸው ቃላቶች ለምን ክሊሼ ነገር መደገም የለበትም። ሰው ከሰለቸው መድገም አይፈልግም። ለዛ ነው አንተ ጥያቄ ሞር ኮመን የሆነብኝ ለዛ ነው። እና ከዛ ጀምሮ ሪሰርች መደረግ አለበት ብዬ አስባለሁ። ብዙ ነገር መቀየር አሁን እዚህ መጽሐፍ ላይ ትንሽ መጽሐፉን ለነሳ ሳይሆን ትንሽ ብቻ ከዚህ ጋር ላይ የይዘው ስለፈለኩ ነው። አሁን እዚህ መጽሐፍ ላይ የጠቀምኳቸው ቴክኒኮች አብዛኛዎቹ ከተለመደው ቅርጽ የወጣ ነው። ዳዕዋዊ ነገር አለው፣ አስተምራዊ ነገርም አለው፣ አርቲስቲክ ነገርም አለው። መጽሐፉ ስነ ጽሁፋዊ ነገርም አለው እና የተለመደውን ነገር ለመጣል ሞክሬያለሁ። አረብኛ ቃል አልጠቀምኩም። እሱን ደግሞ እጠይቅሃለሁ። ሀዲሶችን አላስገባውም። በአማርኛ ነው እንዳለ አማርኛ ብቻ ያደረኩት። ከዛ አንዳንድ እንግሊዝኛ ነገሮች ጠቅሜያለሁ፣ ሳይንቲፊክ የሆኑና የግድ ገላጭ መሆን አለባቸው ብዬ አሰብኳቸው። በአማርኛ የማታገኝላቸውን ፍቻ እና ስነ ጽሁፋዊ ነገሮች ደግሞ ከተለመደው ለመለውጥ ሞክሬ በደንብ አይቻለሁ። ኢስላማዊ ስነ ጽሁፎችን ከተመለስኩ በኋላ እና አብዛኞቹ በጣም እንትን ናቸው፣ በጣም አሰልቺ ናቸው። እሱን ለመተው ሞክሬያለሁ እና ከዛኛው ዓለም የነበረኝ የአርት የቀሰምኳቸው ነገሮች አሉ። ጎበዝ ጸሐፊዎች አሉ፣ በጣም የሚስብ ነገሮች የሚስብ አካሄድ የሚጠቀሙ እነሱን ለመጠቀም ሞክሬያለሁ። የራሴም ተች አለ። አዲስ የስነ ጽሁፍ ቅርጽ ማምጥቻለሁ፣ በይዘትም በጭብጥም በቅርጽም እሱ ሁሉ አድርጌያለሁ። ስለዚህ ምን ልል ፈልጌ ነው፣ ከተለመደው ነገር ወጣ እንበል እንዳልኩ። ሰው ጥያቄ ጋር ስመለስ ሰው እየቀራ ነው። ከድሮ የተሻለ ነገር አለ እንቅስቃሴ ላይ ብዬ አምናለሁ። ግን መለወጥ ላይ ግን በጣም እየባሰ ነው። ስለዚህ በፊት ሰው ትንሽ ነገር አውቆ በጣም የተሻለ ሰው ነበር። አሁን ግን ብዙ ነገር አውቆም ሰው ብሷል። ምን ያህል አውቅ ሲያው ምን ያህል ተለወጥክ ነው። እውቀቱ ራሱ በረካ የለውም። አሁን ሰው በጣም አሊም ሆኖ ብዙ ነገር አውቆ አሁን እንኳን አብዛኛው ሰው እንዲሁም አሊም ነው አሁን ላይ። ስለዚህ ብዙ ሰው ብዙ ነገር ያውቃል፣ ተጋልጧል በሶሻል ሚዲያ። በፊት የአሊሞች የነበረው እውቀት አሁን የመደበኛ ሰው እውቀት ሆኗል። ሰው በደንብ ስለብዙ ነገር ሊያወራ ይችላል። ሐዲሶችን እያነሳ ሊጠቅስል ይችላል። ከቁርአን አንቀጽ እያነሳ ሊጠቅስል ይችላል። በፊት እንደዚያ አልነበረም። እውቀት በጣም ተሳፍቷል። አዋቂ ግን የለም። አዋቂ ማለት ተፈኩር የሚያደርግና በደንብ ያወቀውን ነገር ለመተግበር የሚሞክር፣ ለሰዎች ማስተላለፍ የሚጥር፣ በዛ ነገር ደግሞ ህይወቱን ለመለወጥ የሚጥር ማለት ነው አዋቂ። ይሄ የለም፣ በጣም ቀንሷል፣ ተሽመልምዷል፣ ጠፍቷል። ስለዚህ ዋናው ዓላማ ማወቅ ሳይሆን እውቀትን መገንዘብና የአላህን ተቋም ማዳበር ነው። እሱ ነገር በጣም ከስሟል። ስለዚህ እንዳልኩ ትውልዱ እየተማረ ነው ግን እየተገበረ አይደለም በሚል አጠቃለዋለሁ ይሄን ጥያቄ። በጣም ጥሩ። እንግዲህ እሱ ጥቅምት 23 አሁን ባለፈው እሁድ አንዲት መጽሐፍ አስመርቀሃልና እስቲ ስለ መጽሐፏ ዲቴይል እንትን ከማለታችን በፊት ኮንሰርኑ ረሱል አለይሂ ሰላቱ ወሰላም ላይ ነበረ መጽሐፉና መጀመሪያ እስቲ ስለ ረሱል አለይሂ ሰላቱ ወሰላም የተወሰነ ነገር እንድትለን ፈለግኩኝ መጽሐፉን ከማየታችን በፊት። ያው ስለሳቸው እንዳልኩ በጣም ስለሳቸው ምን ነገር ትምክህታዊ የሚያደርግ ነገር የሚሆነው ምክንያቱም ያው አንደኛ ነገር በሳቸው በኩል ነው የተላለፈው ኢስላም የቆመው በሳቸው በኩል ነው አላህ የቆመው እና እሳቸውና ኢስላም መለያየትም አትችልምም አለማሰብም። እሳቸው ማሰበ ኢስላም አሰበ ደግሞ እሳቸውን አለማሰብ ይከብዳል። ለኛውማ በተለይ
እና አንደኛ ነገር ሰዋዊ የሆነ ጣዕም እንዲህ የተደረገው በእሳቸው በኩል ነው አላህ ያደረገው ኢስላምን እና ሞር በጣም ለሰው ልጆችም እንዲቀልና በሰው ልጆች በኩል ሰዋዊ እንዲሆን እሳቸውን ማወቅ በጣም እንትን በር ከፋች ነው እና ያው መጽሐፌም እሳቸው ላይ ሙሉ ፎከሱ ምክንያቱም ያው በእሳቸው በኩል ኢስላም ማየት ስለሚቻል እሳቸው አንስቼ እሳቸውን እንደ መስታወት ነው ኢስላም ያሳየውባቸው ወይ ደግሞ ኢስላምን በእሳቸው በኩል ያሳይቻለሁ። እሳቸውን ማፍቀር ያው ወደ ኢስላም ይወስዳል በደንብ ኢስላምን ደግሞ ማወቅ ደግሞ ወደ እሳቸው ድጋሚ ይመልሳል እና እሳቸውና ኢስላም የተሳሰረበት መንገድ በጣም አስገራሚ ነው። በጣም ከጥበቦች ሁሉ አስገራሚ ካለ ስራዎች እሳቸውና ኢስላም ያስተሳሰረበት ከዛ ደግሞ የሰው ልጆችን ያላቀበት መንገድ በጣም ይገርመኛል። ስለዚህ ስለ እሳቸው ማለት የሚችለው ነገር መጽሐፌ የጠቀስኳቸው ናቸው። ፍጹም ሰው ፍጹም ነቢ ናቸው። ብዙ ሰው ይሄን አባባል የሚያውቀው ፍጹም ሰው ፍጹም አምላክ ከሚለው ጋር ከዛ ውስጥ የወጣ ቢሆንም እሳቸው ግን በደንብ የሚገልጽ ነው። እንደ ሰውም ፍጹም ነበሩ። ለሰው ፍጹም ሲባል ፐርፌክት የሚለው ቃል ለመጠቀም አይደለም። ፐርፌክት አልነበሩም። ፍጽምና ሳይሆን እንደ ሰው ድክመት ነበረባቸው። እንደ ሰዋዊ እንደ ነቢይ ደግሞ የላቁ ነበሩ። የሰውን ፓርት አላቸው፣ የነቢይም ፓርት አላቸው። ሰዋዊ ማንነት ፓርት አላቸው፣ ሰዋዊ ማንነት አላቸው። ከነቢያዊ ከፍታ ደግሞ አላቸው። እንደ ሰውም በጣም የላቁና ከፍ ያሉ ናቸው። እንደ ነቢይ ደግሞ በጣም የመጠቁና ከሁሉም ነቢያት ከፍ ያሉ ናቸው እና እሳቸውን ማዕከላዊ ሀሳብ ለማድረግ የሞከርኩት በደንብ በእሳቸው በኩል መናገር ስለሚቻል ነው። በጣም ጥሩ። እስቲ አሁን ወደ መጽሐፉ በደንብ እንግባና ከመጽሐፍ ውስጥ ካነበብኳቸው ነጥቦች መካከል እንድንወያይበት የመረጥኳቸው አሉና ስለ በጎ ንግግር የሚያነሱት መጽሐፍህም ላይ ያለ ነገር አለና እስቲ ስለ በጎ ንግግር የምንለው ነገር ምንድን ነው? በአላህና በመጨረሻው ቀን ያመነ ሰው በጎ ይናገር ወይ ዝም ይበል። ፈሊቁል ኸይረን አው ሊየስሙት ወይ ዝም ይበል ወይ በጎ ይናገር። በጣም የሚገርመኝ ስለሆነ ነው። ያው እኔ ሲጀምር መጽሐፉ መጀመሪያ የነበረው ሀሳብ የእሳቸው አስተምሮትና የዓለም አስተሳሰብ የእሳቸው የዓለም አስተሳሰብ የለወጡ የእሳቸው አስተምሮ የሚል ነበር መጀመሪያ መነሻዬ። መጽሐፉ ሙሉ እንደዛ ሊሆን ነበር የታሰበው። ከዛ በኋላ ነው 3 ቻፕተር የጨመርኩበት እንዳይሰለች በሚል ማለት ነው። እና በጣም እንዳልኩ እኔ በጣም ተፈክሮ አደርጋለሁ እና የእሳቸው አስተምሮ በጣም ነው የገዛ አስተሳሰቤንም ስብናዬንም ሼፕ ያደረገው የእሳቸው ባህሪም የእሳቸው አስተምሮትም ከስብና አንጻርም በቃ የስነ ምግባር ኮዶቻቸው በጣም አስገራሚ ናቸው። ሌሎች ፍልስፍናዎችን አይቼ ነው የመጣሁት እኔ የነ ቡድሃንም ሌሎችም የምስራቅ አስተምሮችን አይቼ የመጣሁት ሆኔ የእሳቸው አስተምሮ በጣም ለእኔ ከሁሉም አስተማሪዎች ይለይ ነበር እና ያኛውን አስተሳሰብ የዛኛውን አጋለጽ ነው እዚህ ይዤ የመጣሁት እና ምንድን ነው በጣም የነኩኝ የሚለውን ከራሴ ነው ተነስቼ የጻፍኳቸው። በቃ የነኩኝ አስተሳሰቦች ምንድን ነው አስተሳሰቤን የለወጡት ብዬ እሳቸውን አስተምሮ ስፈትሽ ያገኘኋቸውን ነው። መጀመሪያ አንተ ሳትለወጥ ከውስጥ ሳይመነጭ አጽፍም እነሱ ነው ያጠቀስኩ መጀመሪያ። ከዛ ደግሞ እንዴት ነው የሰው ልጆች አጠቃላይ የኡማውና የዓለም ቅርጽ በመንገድ ተለወጠ በእነዚህ አስተምሮች ብዬ ቀሙ ቀጠልኩኝ እና እንዳልከው በጎ ንግግርና መጥፎ ንግግር ያው መጽሐፍ ላይ ጠቅሼዋለሁ። አሁን ላይ የጎደለን ነገር ነው ብዬ ስላሰብኩኝ ነው። ግን በጎ ነገር ብቻ አይደለም የጎደለ። አሁን እዛ ጽሁፍ ላይ እሱን አሉ የመጣባቸው ስለ ፈሊቁል ኸይረን አው ሊየስሙት ማለት ወይ ዝም ይበል ወይ በጎ ነገር በጣም አስገራሚ ነው። መሀል ላይ መጥፎ ነገር የለም ማለት ነው። በቃ ያለ አማራጭ በጎ ነገር ወይ ዝምታ ነው እንጂ እንደፈለግ ተናገር የሚል ህግ የለም እዚህ ላይ እና በበጎ ንግግር የታደሱ እህትና የወንድማማቾች ዝምድና አለ። በበጎ ንግግር የተበላሸ የተራጋር የተስተካከለ ነገር አለ። በበጎ ንግግር በጣም ብዙ ያማሩ ነገሮች አሉ። በመጥፎ ንግግር ደግሞ የተሰበሩ ዝምድናዎች አሉ። በመጥፎ ንግግር የሻከረ ትዳር አለ። መጥፎ ንግግር የተበላሸ የአባትና የልጅ ትስስር አለ። ዳግም ላይጠገን ሆኖ በመጥፎ ንግግር ጦርነት የተቀሰቀሰበት አገር አለ።
በጣም ብዙ ነገር ብዙ ቦታ ማለት ነው። እና መጥፎ ንግግር ያለው ተጽዕኖም በጎ ንግግርም ያለው አስተዋጽኦ ምድር ላይ በጣም ብዙ ፓርት የሚይዝና ትልቅ ተጽዕኖ ያለው ነው። እንደ ቀላል የሚታይ አይደለም ቃል ንግግር። ሲጀምር መናገር የሚችል እንስሳ ብቸኛው የሰው ልጅ ነው። ከዛ ውጭ ያሉ እንስሳት አብዛኞቹ ሊያነበንቡ ይችላሉ እንጂ ቃላትን በስትክክል ደርድረው አያወጡም። እና ከታምራት አንዱ ነው መናገር መቻል። ከአላህ ታምራት አንዱ ነው የሰው ልጆች የመናገር ብቃትና ተሰጡ። እና ንግግርን እንደ ቀላል የሚታይ ነገር አይደለም። በጎ ንግግርና መጥፎ ንግግር ከፍልስፍና አንጻር ብዙ የተባለለት ነው። እና የመጽሐፉ ላይ ደግሞ አለ የመጀመሪያው ፓርት እሱ ነው። እንዲሁም ያንተኛው ማለት እዛም ያነሳውትና በጎ ንግግሩ እንዳለ ሆኖ ሌላ የምጠቅሰው ነገር ስለ ራስን ስለመቆጣጠር እና ራስን የምትቆጣጠርባቸውን መንገዶች ጀስት ከሳቸው አስተምሮ አንጻር ያስቀምጥካቸው ነገሮች አሉ። እነሱን እስቲ እናያቸው። አሁን ላይ አንገር ማኔጅመንት ተብለው እየወጡ አሉ ሰልፍ ሄልፕ በሳይንስ ደረጃ ነው። ግን እሳቸው በጣም ቀድሞ ነበር የጠቀሱት 1400 ዓመት በፊት። እና አሁን ካለው ጋር ሳስተያየው በጣም ቀድሞ የተወራን ነገር አሁን ደግሞ እያስተማሩን ነው። እኛ ብንነቃ ግን ያልኩ ቅድም ይሄ ነው። እኛ ጋር ብዙ ሀብት አለ። የዋህይ ሀይ ስለሆነ የመለኮት ቃል ስለሆነ ከአላህ ስለሆነ የመነጨው ከፈጣሪ ስለሆነ የመነጨው ቀድሞ የታወቁና አሁን ሳይንስ አሁን ላይ የደረሰባቸው ነገሮች እሳቸው ቀድሞ ያስተማሩት ነገር አለ። እሱን ነገር ነው በደንብ ያልቻልነው መግለጽ። እና ይሄም አንዱ ይሄኛው አስተምሮም የዛ አካል ነው። እንዴት ነው ሰው በጣም እሳቸው እንዳሉት ጀግና ሰው ማለት ብስጭቱን ተቋጥሮ ማሸነፍ የሚችል እንጂ ሰውን ተታግሎ የሚጥል አይደለም ብለዋል። ይሄ በጣም አስገራሚውና ስለ ብስጭት ከተነገሩ ሀሳቦች በሙሉ ብስጭትን ከመቋጠር አንጻር ከተወሩ በሙሉ አስገራሚውና አንደኛው መጠቀስ ያለበት ነበር። ግን ዓለም ሳያውቀው ተደብቆ ነበር። እሱን አይነት አስተምሮች ነው ላሳየው ሞከርኩት። እና ይሄም ሁለተኛው ነው። ከሁለተኛው ምዕራፍ ላይ ያለ አንደኛው ምዕራፍ ግን የእሳቸው ባህሪያት ነው የሚገልጸው። የእሳቸውን ባህሪ ነው የሚገልጸው። ሁለተኛው አስተምሯቸው ነው። አንደኛው ምዕራፍ የእሳቸውን ባህሪ የሚገልጽበት መንገድ የእሳቸው ባህሪዎች በሙሉ የሰው ልጆች ኮድ ኦፍ ኢቲክስ መሆን ይችላሉ። ስለዚህ የስነ ምግባር ሲቪክስ አሁን ከትምህርት ላይ በደንብ ራሱ ተፈትሾ መካተት ያለበት የእሳቸው ባህሪያት ናቸው። እሳቸው አልቲሜት የሰው ልጅ የስነ ምግባር ሁሉ መስፈሪያ ናቸው። ከእሳቸው ቢመዘዝ እና ከዛ ውስጥ ወጥቶ ቢካተት የሰው ልጆች ባህሪ በጣም ይለወጣል። የዓለም ሰላም አጠቃላይ ቅርጹ ይለወጥ ነበር ያስባለሁ። የስነ ምግባር ማሳያም ናቸው መለኪያም ናቸው። እና እንዴት ነው ያን የስነ ምግባር ባህሪ ከእሳቸው ውስጥ አውጥቼ ምርምር አድርጌ ከእሳቸው ባህሪያት ውስጥ አሁን ላይ የሰው ልጆች ቢላበሷቸው የሚለወጡባቸው ብዬ ያሰብኳቸው እነሱን ሰዎች አይተዋቸው እንዲያልፉ ሳይሆን ተላብሰው እሳቸው እንዲመስሉ ዋናው ነገር የኛ ባህሪ እሳቸውን መምሰል ነው። ስለዚህ ባህሪያቶቹ እሳቸውን መምሰል የምንችልበትን መንገድ ነው የሚያስተምረው። አንደኛው እሱ ነው። ሁለተኛው ምዕራፍ ነው ቅድም ያነሳው አስተምሮቶቹ። ሌላው በመጽሐፍ ላይ የምታነሳቸው ስለ ረሱል አለይሂ ሰላቱ ወሰላም የተነገሩ የተዛቡ አመለካከቶችና በተለያዩ ማህበረሰቦች የተሰራጩ የተዛቡ አስተያየቶች ነበሩ። እነሱ ላይ የጠቀስካቸው አሉና ለምሳሌ የእስልምና መስራች ናቸው የሚባል አንድ ፋውንደር ኦፍ ኢስላም ይሏቸዋል። ምን ማለት ነው? እስልምና እሳቸው ናቸው የመሰረቱት? በጣም አስገራሚና የሚያሳዝነው ፓርት ያው እሳቸውን እንደ መስራች ማየት ያው እሳቸውን እንደ ነቢይ አለማየት ነው ዋናው የዚህ ሀሳብ መነሻ። ያው ኢስላምን ከረሱል በኋላ እንደመጣ አድርጎ ማሰብ ነው። ከነቢዩ መሐመድ በኋላ እንደመጣ እሳቸው ይዘውት እንደመጣ አድርጎ ማሰብ ነው። ይሄ ደግሞ እኛ ጋር ያለ ክፍተት ችግር ነው። ስለዚህ ሙስሊሙ በደንብ አላስተማረም። ኢስላም ማለት የሰው ልጆች ተፈጥሯዊ ሃይማኖት መሆኑን ሰው አላስተማረም። በጣም አስገራሚ ፓርት ግን ይሄ ነው። የሰው ልጅ በተፈጥሮ ሙስሊም ነው። አንድ ሰው ሲወለድ ሙስሊም ነው የሚይዘው እንጂ ሰው ሲወለድ ጾታ እንዳለ ሁሉ ሃይማኖትም አለ። ኢስላም ነው ፊጥራ ነው። ኢስላም ማለት ውልደት ነው፣ የውልደት ሃይማኖት። አንድ ነገር ተፈጥሮ ከሆነ የውልደት ነው ማለት ነው። ኢስላም ደግሞ ተፈጥሯዊ ሃይማኖት ነው። ስለዚህ ፋውንደር የለውም። ፋውንደር ካለውም አላህ ነው መስራቹ፣ ፈጣሪው አላህ ነው። እሳቸው አስተላላፊ ናቸው የሚል ነው። የተዛቡ አስተሳሰብ ይሄ ነው። በዓለም አቀፍ ደረጃ ያለው አስተሳሰብ እሳቸውን እንደ መስራች አድርጎ ማየት። ግን እሳቸው ምን ይላሉ? ከድሮ ነብያት ጀምሮ ያለው አስተምሮ
ለማስቀጠልና ለማስተማር የተላኩ እንጂ አዲስ እምነት ይችላል ሃይማኖት አለመጡ። ይሄ በጣም ከባዱና በጣም መታረም ያለበት ዋነኛው ሊፈርስ የሚገባው አስተሳሰብ። ኦኬ በጣም ጥሩ። ሌላው እዚሁ ላይ እንዲጨምርልኝ የሚፈልገው በእምነቱ ተከታዮች ዘንድ ደግሞ በሙስሊሞች ዘንድ እሳቸውን ከአላህም በላይ የማላቅ አይነት ተበላኪ አድርጎ የማሰብ አመለካከት አለና በእሳቸው ውስጥ የተነገረ ነገር አለ ወይ እንዲህ አይነት ነገር እንዳይመጣ? እሱን ነገር እስቲ በጣም በጣም ስለሳቸው የሚወሩ ነገር በጣም ስለሳቸው ሌሎች ሰዎች የሚወሩት ነገር በጣም ነው የሚያሳዝነው። እሳቸው የማያውቋቸውና ሌሎች ሃይማኖት ተከታይ ሰዎች በጣም የሚያሳዝነው ፓርት ደግሞ ለሰው ልጆች ሁሉ ብርሃን ይዘው የመጡና አዛኝ ነብይ ሆኖ ሳለ በእኛ ደካምነት እሳቸውን በደንብ ማስተዋወቅ ባለመቻል ምክንያት ተወቃሽና ተሰዳቢ መሆናቸው ከዛ ደግሞ ከመሰደብም አልፎ እሳቸው ስለ ኢስላም ላለ የተዛባ አመለካከት እንደ መንስኤ ተደርገው መጠቀሳቸው ያሳዝናል፣ ብቻ ያማልም ያስለቅሳል። ምክንያቱም የሁሉም ሰው ነብይ ናቸው። የክርስቲያኑ ነብይ ናቸው፣ ለአማኙም ነብይ ናቸው፣ ለሚያምኑ ነብይ ናቸው። ግን ይሄን ሰው አያውቅም። አለማወቅ ብቻ ሳይሆን እኛ በስትክክል ዳዕዋችን እንትን አለበት ያልኩ ለዚህ ነው። ክፍተት አለበት ያልኩ ለዚህ ነው። ሙስሊሙ ምን ያህል አስተላልፈዋል ረሱል የሁሉም ሰው ነብይ እንደሆኑ፣ የኢስላም ነብይ እንደሆኑ እንጂ የሰዎች ሁሉ ነብይ እንደሆኑ በስትክክል አላስተማርንም። በዚህ ልክ ነው እየተረዳ ነው። የኛ የመገንዘብ አቅም ምን ያህል ነው? ረሱል የሰዎች ሁሉ ነብይ ናቸው ብሎ አስተምረናል ወይ? የእሳቸው ረህመት ለልጆች ሁሉ ነበር፣ ከልጆችም አልፎ ለፍጥሯን ጭምር ነበር። ግን ከልጆች ለፍጥሯን እንኳን ባናሻግረው ለሰዎች እንኳን አልቻልንም ማድረስ። ሰው እኮ በጣም የደከመ አስተሳሰቡን እንኳን ለመሸጥ በጣም ነው የሚጥረው። እኛ ግን የኢስላምን ብርሃን የሚያክል ነገር ይዘነው ተቀምጠናል። እና እሳቸውን በደንብ ማስተዋወቅ አለመቻል፣ ኢስላምን በደንብ ማስተማር አለመቻል ኢስላሙ ጋር ያለው ክፍተት በጣም የሚያስለቅስና የሚያም ነው። እና ጭራሽ ደግሞ እሳቸውን የመሰደቢያ መንስኤ አድርጎ ማቅረባቸው ደግሞ በጣም ያስከፋልና ያሳዝናል። ሶስተኛው ምዕራፍ እሱ ላይ ፎከስ የሚያደርገውና ይሄ ያማል በጣም። ሌላው ከመንዙማና ከነሺዳ በዘለለ የእሳቸውን ሌጋሲ እየሰራን አይደል? አንዳንዴ ተግባራችንም ነው ሌላው ማህበረሰብ እንደ ዳዋ ሆኖ ወደ እስልምና ሊጠራ የሚችለውና ከእሳቸው ያለን ውዴታ ከመንዙማና ከነሺዳን በዘለለ በተግባር መታየት አለበት የሚል አስተሳሰብ አለኝና ሌላው እዚህ ላይ መጠየቅ የምፈልገው ምንድነው ከእንስቶች ከሴቶች ጋር በተገናኘ እስልምና ወይም በረሱል ሰለላሁ ዐለይሂ ወሰለም የመጣ አስተምሮ ሴቶችን ይጨቁናል አይነት የሚል የተዛባ አመለካከት አለና እሱ ላይ ምን ትለናል? በጣም ይሄኛው ደግሞ ሌላው በጣም የሚያሳዝነው ነገር ነው። ያው እሳቸው ሴቶች ላይ ያላቸው አቋም በጣም እንዳልኩ የስንብታቸው ላይ የስንብት ነገራቸው ላይ ሴቶችን አደራ ብለዋል። አጠቃላይ ህይወታቸው አኺራ ላይ ሄዱ ሲሉ አጠቃላይ ህይወታቸው ራሱ ሴቶችን በመንከባከብና ለነሱ በማዘን ያለፈ አንድ ሌላው ደግሞ ከኸዲጃ ጋር ረዲየላሁ ዐንሃ ጋር ያላቸው የፍቅር ታሪክ ራሱ ስታዩ ሴት ልጅ ያላቸው ዋጋ፣ ከዛ ደግሞ ሴት ልጅ ምን ያህል የአንድ ወንድ ልጅ ህይወት መለወጥ እንደምትችል እና ደግሞ እሳቸው ምን ያህል አፍቃሪ እንደነበሩ ሴት ልጅና ሚስት ምን ያህል አፍቃሪ እንደነበሩ ማፍቀር ሲባል ነብይ ሆነህና በዛ ደረጃ ላይ ሆነህ ወህይ እየመጣልህ የማፍቀር ወህይ እየመጣልህ በዛ ደረጃ ሴት ልጅ የማፍቀርን ባህሪ ያሳዩት እሳቸው ናቸው። ምክንያቱም ኸዲጃ እኮ በጣም ባለቤታቸው እንደነበረች አውርተዋል። የእሳቸውን ፍቅር ተለዝቄያለሁ ብለዋል። የእሷን ፍቅር ተለዝቄያለሁ ብለዋል። በእሳቸው በኩል ነው እሷን ይዘው ነው ወህይ የጀመረው፣ ከእሷ ጋር ሆኖ ወህይ የጀመረው። በእድሜ በጣም ትበልጣቸው ነበር፣ ግን አግብተዋታል። ይህ ሁሉ ነገር ለሴት ልጅ ያላቸው ፍቅር አንኮንዲሽናል መሆኑ ታያለህ። እንደዛም ሆኖ ግን ትልቁ የእሳቸው የመሰደቢያ መንስኤ ደግሞ ሴት መሆኗ ሌላው የሚያመው ነገር ነው። ከዛ ደግሞ ከልጆች ጋር ደግሞ የነበራቸው ከሴት ልጆቻቸው ጋር
አቅፈው እስከ መስገድ ድረስ ነበር የሄዱት። ይሄን ያደረገ የዓለም መሪም ነብይም የለም በታሪክ። ከሴት ጋር በተያያዘ ትልቁ የዓለምን ፋና ቀደዋል። ግን ስቲል ግን በጨለማው መንገድ ነው የሚተረጎሙት እና በጣም አወዛጋቢውና በጣም የሚያሳዝነው ፓርቲ ነው። በተቃራኒ ነው የሳቸው ነገር የሚወራው እና ይሄ ደግሞ በጣም በደንብ መሸጥ የሚችል ሀብቱ ነው፣ መታወቅ የሚችል ነገር ሆኖ ግን የደበቅ ነው ሀሳብ ነው እኛ ሙስሊሞች ወይ አማኞች። እና ከሴት ጋር በተያያዘ ምንም በቃ የሳቸውን ህይወት አይተህ ሴት ላይ ያላቸውን አቋም መንገር ብቻ ይቻላል፣ ማውራት ብቻ ይቻላል። እንኳንስ የሰጡትን ቫልዩ በደንብ ማየት ይቻላል። እንኳንስ አስተምሯቸውን ከመዘስክ ደግሞ ብዙ ነገር ነው ያለው። እስቲ መጽሐፉ ሲመረቅ የነበረውን ድባብ በጊዜው የነበረውን ነገር እስቲ ግለጽልን። መጽሐፉ እንዳልኩ በጣም ፈታኝ ጊዜዎች ነበር ያሳለፍኩት። ከመጽሐፍ ጀምሮ በቃ ሙሉ ጊዜ የነበረው መጽሐፍ፣ ከዛ አርቶት፣ ከዛ ማሳተም፣ ከዛ ግን ቀጣይ በቃ ሁሉም ጉዞዎች ፈታኝ ነበሩ። መወለድን ማማጡ፣ ከዛ መጽሐፉ፣ ከዛ ከባድ ነው መጽሐፍ በጣም ፈታኝ። ብዙ ረጅም መጽሐፍ ባይሆንም ፈታኝ ነበር ከሀሳቡ አንጻርም እና በጣም ከጥንቃቄ ይፈልግ ስለነበር ያ ሁሉ አልኩኝ። ከዛ ለህትመት ገብቶ ወጣ። መልካም እህት የሆነችኝ ሰው አለች፣ በጣም በሞራልም በማገዝም በሀሳብም በመደገፍ ማለት ነው። እነሷን ማመስገን እፈልጋለሁ። ይሄ በደንብ ይከታተልኝ፣ ትልቅ አስተዋጽኦ አድርጋለች እና አላህ መልካም ስራውን ይቀበላት። አሜን አሜን። ከዛ ውጭ ግን እንዳልኩ ይሄን ፕሮሰስ አልፎ ታትሞ እስኪወጣ በጣም ብዙ ስቃይ ነበረ። አልሐምዱሊላህ አለፍኩት እሱን። ከዛ ግን ምርቃት ደግሞ ሌላው ደግሞ ቻሌንጅ ነበር። ሌላ ቻሌንጅ ቀላል የመሰሉ ነገሮች አሉ፣ ግን አንድ ሰው ሲያልፈው ብዙ ከባድ እንደሆኑ እሱ ብቻ የሚያውቃቸው አሉ እና ያን ጉዞ አልፌ ነው አሁን መጽሐፉ እዚህ ጋር የደረሰው እና ምርቃት ደግሞ እንደገና ዋሊያ ቡክስ የተመረቀው 4 ኪሎ አዳራሽ ማለት ነው እና እሱን ደግሞ ለማስመረቅ እንደገና ያገኙ ሰዎች አሉ እዛ አካባቢ፣ በጣም አመሰግናቸው። የመጽሐፍ አዳራሹ ቤቱ ሰዎች አሉ፣ በጣም አመሰግናቸዋለሁ በዚህ አጋጣሚ። ብዙ ኤምኤስ ሊጎችም አግዘውኛል። እነዚህ አግዘውኛል። ከዛ ፖስት ማድረግ ላይ ደግሞ ማስታወቅ ላይ ብዙ ቦታ ፖስት አድርገውት ነበረ። ከፌስቡክ ላይ ሶሻል ሚዲያ ላይ የታዋቂ ኡስታዞች ብዙ ተከታይ ያላቸው እነ በድሩ ሁሴን፣ ኡስታዝ በድሩ ሁሴን፣ አህመድ ጀበልም ፖስት አድርጎልኛል። ኡስታዝ አህመድ ጀበል ብዙ አሊያሚ ፖስት አድርጎት ነበር ለማስታወቅ ማለት ነው። ሌሎችም ብዙ እነ ዲኖ አሊም በጣም ወዶት እንደውም ቀድሞ ጽፎ ነበር በመጽሐፉ ጉዳይ። አሪፍ ተቀባይነት ነበረ መጽሐፉ። የጠበቅኩት ነገር አይቻልም። ብዙ ሰው ሲያነቡ በጣም ስሜታዊ ነው የሚሆነው። ይሄ ደግሞ የአላህ ተውፊቅ ነው እንጂ እኔ ብቃት ኖሮኝ አይደለም። ግን በቃ ስነ ጽሁፍ ላይ የተሻለ መበረካ አግኝቻለሁ እና ያን ፍሬ አይቼዋለሁ። በጣም ጥሩ እና ይሄን ሁሉ ካለፈ በኋላ ነው ከዛ ምርቃቱ ደግሞ አስተዋወቅን በደንብ ሁሉም ፖስት አድርጉልኝ። አሁን ያጥቀስኩልና ያረሷቸው አዱኛው ሙጬም ፖስት አድርጉልኛል። ሌሎች ያረሷቸው ብዙ ወንድሞች ፖስት አድርጉልኛል። የታቅባባ ምናምን በደንብ አስተዋውቃል። ብዙ ተከታይ ያላቸው ሰዎች ፖስት አድርገውልኝ ነበር። ኦኬ ያው እንደ ኢስላሚክ ኃላፊነትም ተወጥተዋል። ግን እድለኛ ነበርኩኝ። አንደኛ መጽሐፌ አያውቁኝም ነበር እኔ ግን በዚህ መጽሐፍ ብዙ ትልቅ ሰዎች ታውቂያለሁ እና አብዛኞቹ ደግሞ በጎ ግምት አላቸው ስለ መጽሐፌም ስለ እኔም። ይሄም ያላህ እገዛ ነበር እና ያው ኒያዬን አላህ ያስተካክልልኝ። መጽሐፉ ስለ ሁሌ ኒያና ኢኽላስ የሚፈተሽ ነገር ነው። ሁሌም መጀደድ አለብህ በየደቂቃው እንጂ ሁሌም ሩያና ነፍስ ሊፈትን ይችላል። እሱኛውን ነገርም ታገላለሁ ሁሌ። ያው በዱዓ ማግዙኝ አላህ እንዲቀበለው ይሄን መጽሐፍና ለብዙ ሰዎች መለወጥ መንስኤ እንዲሆን እፈልጋለሁ። ኢንሻአላህ እነዚህ ሰዎች በሙሉ አስተዋውቁልኛል። በጎ ነገር አላቸው። ሁሉም አመሰግናለሁ። እስካሁን የጠቀስኳቸው ያነሷቸውም ካሉ አሉ። ግን አሁን ከጠቀስኳቸው ሰዓት አይበቅም። በጣም ብዙ ሰው በማስተዋወቅ የሚያገዘኝ እና ይሄ ሁሉ አልፎ አስተዋወቅም ምናምን በጣም ብዙ ሰው ፖስት አድርጎታል። በጣም ብዙ ሰው ነበር የጠበቅ ነው ጠብቀናል። መጣው ደግሞ ታሪክ ነው። በጣም ብዙ ሰው ፖስት ያደረገው አዳራሹ ሞላ ምናምን ብለን በጣም ወንበር ሁሉ ለመጨመር አስቤ ነበር። ሞልቶ ይሞላል ብዬ አስቤ ማለት ነው። እና እንግዶቹም ብዙ ነበሩ ታዋቂ ሰዎች ለመጻፉ እንትኖቹ ላይ እንዳየኸው ማለት ነው። ከግራፊክሱ ላይ እንዳያቸው ሁሉም አሪፍ እውቅና ያላቸው ከእነሱ የሚወጣሉ ተብሎ ነበር። ግን ከታዋቂ ሰዎች የተገኙት ቃል ከገቡልኝ ውስጥ ሳይመቻቸውም የቀሩ አሉ። ረስተውትም እና ደግሞ በቸልተኝነትም የቀሩ እንዳሉ
ጠረጥራቸዋለሁ። በኸይር ነው ማስባቸው፣ ግን ጠረጥራለሁ። የሆነ ኡዝር ሰጣቸዋለሁ፣ ግን ስቲል ወቅሳቸዋለሁ። ለምን ቀራችሁ ምን ጥያቄ አለኝ ስቲል አሁን ቀርተውብኛል። ግን የመጡም ደግሞ ሰዎች አሉ፣ ታዋቂዎቹ የመጡ አሉ። የእነሱን ክሬዲት እንግዲህ ኡስታዝ ሚስባህ ሳኒ አሁን ዶክተር ሚስባህ ሳኒ መጡልኛል። መጡ ሪቪው አድርገዋል። ቡክ ሪቪው ሰጥተዋል። መጽሐፉ ሪቪው አድርገዋል። እንዲሁ ከዚህ የሚታወቀው በቂራት ነው፣ በቁርአን ነው። አሁን ግን በአዲስ መንገድ ነው ከህዝቡ ጋር የተዋወቀው። ሪቪው ሰጥተዋል። ኡስታዝ ኢብራሂም ሙነወር አወቀው። እሱም ሪቪው ሲሆን ትንሽ ኮሜንት ሰጥቷል። ወጡ። ኡስታዝ አብዲ የሚባልም መጥቶ ሪቪው አድርጓል። እንዲሁም በፊትም ያቀኝ ነበር በጨለማ ህይወቴ፣ ስለሱም ትንሽ አውርቷል። ልጅ እያለሁ ምናምን ያውቅ ነበር። አብረን ነበርን በሆነ አጋጣሚ። ከለቀቀ በኋላ የሚታይ ይሆናል፣ በቅርቡ ይወጣል ብዬ አስባለሁ ቪዲዮ ኢንሻአላህ የምርቃቱ እና እንደዚህ ነበር። ብቻ ግን የሰው ማነስ ገጥሞናል። እንዳልኩ ይሄ ከጋፍላው ጋር በተያያዘ ነው፣ ያው ማንቀላፋት ጋር የተያያዘ ነው። ለመጻፍ ያለን ግምት፣ ለእውቀት ያለን ቦታ አነስተኛ ነው። ለሰርግ ምን ያህል ሰው ነው የሚገኘው? ሰርግ እኮ ሁሌ ያልጠራ ሰውም ይመጣል። ለእውቀት እና ለዚህ ዝግጅት ሲሆን ግን ሰው አይመጣም። እሱን አይተናል። እሱ ከባዱ ጊዜ ነበር። የሰው ማነስ እንደ ህዝብ ሰው አንሶ ነበር፣ ግን እንትኑ ቆንጆ ነበር። እንደ ምርቃቱ ሾው አሪፍ ነበር። እነዚህ ነበሩ። ተጨማሪ ሰዎች ነበሩ ያልጠቀስኳቸው። ከመጽሐፉ ወጣ ማነበቡ ምናምን አሪፍ ነበር። ምርቃቱ እንደ ሾው አሪፍ ነበር። ለሶሻል ሚዲያ የሚሆን ቆንጆ ነገር ይዣለሁ። ከምርቃት ቅርጽ ትንሽ ለየት ያለ ነገር ነበረ። ያን ቀን እንትናም ነበረ ከሙነሺዶችም ሙባረክ ነበር። ሙባረክ ነበር። እሱም መጥቶ ነሽዷል። ጓደኛዬም ጨምር ነው። እሱም በጣም አድምቆት ነበር ያን ቀን። አላህ ይስጠው እና ሁሉም አመሰግናለሁ። እዛ የነበሩ ከመድረኩ ላይ የነበሩ ሰዎች በሙሉ አመሰግናለሁ። መሪ ቃሉም የመጽሐፍ ምርቃቱ ኢቅራ የሚለውን የመለኮት ቃል ሕያው እናደርጋለን ነበር። ቀጣይነት ለማድረግ ቀጣይነት የማድረግ ሀሳብ አለው። ይቀጥላል የመጽሐፍ ምርቃት እና ምንድነው ሀሳባችን? አሁን ቀጣይ እንዲሆን ደግሞ የሰዎች እገዛ ያስፈልጋል። ስፖንሰሮችም አቅም ያላቸው ሰዎችም በገንዘብም በሀሳብም አብሮ መጓዝ አለባቸው። በዚህ አጋጣሚ በጣም ጥሪና አቀርባለሁ። አድራሻዬን ታስቀምጣለህ ኢንሻአላህ። ኢቅራ የሚለው ቃል የተዘነጋ ቃል ግን የወህይ መጀመሪያው እሱ ነበር። የወረደው እሱ ነው መጀመሪያው የወህይ ቃል ሁሉ ሰው እንደሚያውቀው እና ይሄን ቃል ደግሞ ሕያው ማድረግ አለብን እንደ ኡማ እና ይሄን ሀሳብ ይዤ ተነስቻለሁ። ሁሉ ሰው ሊያግዘኝ ይገባል። የማንበብም ባህል በተሻለ አርቲስቲክ በሆነ ቅርጽ ለማቅረብ እሞክራለሁ። አቅሙና ሰጠዋለኝ ኢንሻአላህ ባላህ እገዛ። ስለዚህ ሰዎች ቢያግዙኝ ብዙ መጓዝ እንችላለን። ብዙ ሰዎች አሉ ከጀርባዬ። ስለዚህ በሀሳብም በአቅምም አቅም ያላቸው ሰዎች፣ በገንዘብም አቅም ያላቸው ሰዎች አብሮኝ ሆነው ይሄ ኢቅራ የሚለውን ቃል ሕያው እንድናደርግ አካል ይሁኑ፣ የሀሳቢ አካል ይሁኑ የሚል ግብዣ አቀርባለሁ። በትብብር አብረው እንዲሰሩ ወሳኝ የምርቃቱ ሀሳብ ይሄ ነበር። ኢንሻአላህ ባላህ እገዛ ቀጣይነት ያለው ይሆናል። ኢንሻአላህ ሽያጩን በተመለከተ ምን ነበር ሀሳባችን? ለመርከዞች በቻሌንጅ መልክ በ1,000 ብር እንዲገዙት አንዱ መጽሐፍ ማለት ነው። ከዛም በኋላ ያገቢ ደግሞ እንትኑ ለማስቀጠል ያግዛል። ኢቅራን ሕያው የማድረግ አላማዬን ከነሱ ጋር በተያያዘ ቀጣይነት ያለው የሾው ቀጣይ እንዲሆን ሾው ቀጣይ እንዲሆን ስለሚያግዝ በዛ መንገድ አስቤ የተወሰኑ ያወራቸው ሰዎች አሉ። በ1,000 ብር ይሸጥ ማለት አሁን ይሄ ዋጋው ገበያ ላይ ቢገባ 350 400 ከፍተኛው 500 ነው የሚሆነው በኖርማል ቢሸጥ። ይሄኛውን እትም በተሻለ ዋጋ ሰዎች እንዲገዙ የመጀመሪያ እትም ስለሆነ አንደኛ እትም ስለሆነ በ1,000 ብር እንዲገዙ ከ500 ጀምሮ እንዲገዙ ከ500 በታች የሚልም ከ1,000 በላይም አይኖርም። ካለ ችግር ሰፖርት ለማድረግ ስለሆነ በታች ግን የለም። ዓላማውን ለመደገፍ ሰዎች እንዲገዙ ኢንሻአላህ ይሄ መጽሐፍ እንዲገዙ ማለት ነው እና ርዕሱ ፍጹም ሰው የሚለውን የነስሩ በጸሐፊ ኡስማን ሙስጠፋ የተጻፈውን መጽሐፍ እንዲገዙ በዚህ አጋጣሚ ጥሪ ያቀርባለሁ። አንድ ሰው ይሄ መጽሐፍ አንብቦ ምናልባት ቤዚክ የሆኑ የረሱላችንን ግንዛቤ መያዝ ይችላል። ልክ ነህ። ያን ሙስሊምም ሆነ አማኙም ሆነ ማመንም አይጠበቅበት ለሁሉም በሚሆን ቅርጽ ረሱል አለይሂ ሰላቱ ወሰላም ለማወቅ ለሁሉም በሚሆን መንገድ የጻፍኩት ለነን ሙስሊሙም ለሙስሊሙም በሚሆን መንገድ። በጣም ጥሩ ፈርሜ ልስጥህ አንድ ስለዚህ አመሰግናለሁ። 1,000 ብር ቻሌንጅ መጽሐፉን ገዝቶ ሀሳቤን
የማስቀጠል ሀሳብ የማስቀጠል ተግባር አንተ ጀምረዋል። ስለዚህ የተቀረው ማህበረሰብም እንደዚህ ገዝቶ እንዲያነበውም ከዛ ደግሞ ሀሳቦችን እንዲያግዝ ቀጣይነቱንም እንዲደግፉ የሚለውን እንትን አስተላልፋለሁ መልእክቴ ኢንሻአላህ። እንግዲህ ተመልካቾች እኔም በሀምዳን ፕሮዳክሽን ስም ፍጹም ሰው ፍጹም ነብይ የሚለውን በረሱል አለይሂ ሰላቱ ወሰላም ዙሪያ የተጻፈውን መጽሐፍ ከጸሐፊው ከኡስማን ሙስጠፋ እንግዲህ ፊርማውን ያኖረበትን መጽሐፍ ማለት ነው በመግዛት የ1000 ብሩን ቻሌንጅ ተቀላቅያለሁ። እናንተም አላማውን በመደገፍ የኢስላማዊ ኪነ ጥበብን ከመደገፍ አንጻር የመጀመሪያ እትም የሆነውን መጽሐፍ እንደተባለው በቻሌንጁ መሰረት እየተሳተፋችሁ ቀጣይነቱን እንድትደግፉ ከወዲሁ እንጋብዛለን። እናመሰግናለን። እንግዲህ እሱ ጥያቄዎቼን ያዘጋጀዋቸውን ጨርሻለሁ። ምናልባት በአንተ በኩል የቀሩ አሉ ብለህ የምታነሳቸው ሀሳቦች ካሉ እነሱን እንድትነግረን እድሉን እሰጥሃለሁ። በዛውም አያይዘህ ጀስት እንደ ወደፊት እቅድህ ምንድን ነው ፕላን ያደረግከው? እሱንም እስቲ ያጠቃለህ ነገር። ቢስሚላህ የመጨረሻው ሀሳብ የሚሆነው የመዝጊያ ሀሳብ የሚሆነው አንደኛ ነገር ቀጣይ ሀሳቦች አሉኝ። ከመጻፌ በኋላ ብዙ ሀሳቦች አሉኝ። አሁን ሀዲሶቻቸውን የረሱልን ሀዲስ ሰለም ያቸውን ሀዲስ ለሰው ልጆች ለህፃናት በሚሆን መንገድ በድምጽ ኦዲዮ እና ቪዥዋል በሆነ መንገድ የተሻለ ድምጽ ባላቸው ሰዎች አዘጋጆቼ ለህፃናት ነፍሳቸው ውስጥ እንዲገባ ልጅ እያሉ ጀምሮ በጣም በኢንፋንት ሌብልም ከዛ ደግሞ በጣም በቻይልድ ሌብል ላይ ሆነው በህፃነታቸው ላይ ሆነው አዳምጠውት ከውስጣቸው እንዲቀበር እንዲገባና ስብናቸውን እንዲቀየር የሚያደርግ በንጹህ አይምሯቸው እንዲጻፍ የሚያደርግ ሀሳብ አለኝ። እሱ በቀጣይ ማስኬደው ሌሎችም ጨማሪ ሀሳቦች አሉ። ይሄ እንደ አንድ እያዘልኝና መጽሐፉን ደግሞ የስነ ጽሁፉን ነገር የማስቀጠል አርቲስቲክ በሆነ መንገድ የማስቀጠል ሀሳብ አለኝ። ስለዚህ ከኔ ጋር የሚሰሩ ኢስላሚክ የሆኑ አርት ላይ የሚሳተፉ ሰዎችም እንዲያገኙኝ በተቀመጠው ስልክ ቁጥርም እንዲያገኙኝም አቅም ያላቸው ሰዎች ደግሞ ልክ እንደ ሼህ አላሙዲን ያሉ ሰዎች ጠቅሻለሁ። እሳቸውም እንዲያግዙንና ስፖንሰርሺፕ ደረጃ ያው እሳቸውን መጥቀሴ ምናልባት በጣም መዳፈር ሊመስል ይችላል። ብዙ ጊዜ አልተለመደም ስም ጠቅሶ ስፖንሰር መጠየቅ። እኔ ግን በድፍረትና ጠይቃለሁ ይሆናለን በሚል ተስፋ ኢንሻአላህ ይሆናል። መስጊድ እያሰሩ ነው። አሁን ብዙ ኢስላሚክ ነገር ላይ ይሳተፋሉ። ስለዚህ እሳቸው ይሄን ዳዕዋ ቢያግዙን ለአኺራም ቤታቸው ለዱንያም በጎ ነገር ሰደቀቱ ጃሪያ ሆናቸዋል ኢንሻአላህ። ስለዚህ ሼህ መሐመድ አላሙዲን ይሄ መልካም ሀሳብ እንዲያግዙን እና ይሄ መልእክት ደግሞ እሳቸው ጋር እንዲተላለፍ ሰዎች በደንብ ያስተላልፉት። ይሄን መልእክቴን ተደራሽ እሳቸው እንዳለ ሆኖ ከእሳቸው ውጭ ያሉ ሰዎች ባለሀብትና አቅም ያላቸው ሰዎች ሊያግዙን ይችላሉ። እሳቸውን የምናገኝበት መንገድም ወይ ከእሳቸው ታች ያሉ ሰዎች ሰምተው የሚያግዙበት መንገድ ካለ ወይ እሳቸው የምናገኝበት መንገድ ካለ ማስተላለፍ ፈልጋለሁ። ስለዚህ በትልቅ ኡማዊ በሆነ መንገድ ነው ያስኩት ሀሳቤ። ፕሮጀክቱ ማለት ነው ትልቅ ሀሳብና ትልቅ ዓላማ ነው ያስኩት። ያለ እገዛ ደግሞ ያየሁበት ነው። የዚህ መጽሐፍ መውጣትም ያለ ተውፊቅና ያለ መፈቀድ ስለሆነ ቀጣይ ነገሮችንም ሰዎች እንዲያግዙን እንጠይቃለን በአደባባይ ኢንሻአላህ። ቀና ምላሽም እናገኛለን። ቀና ምላሽም እጠብቃለሁ ኢንሻአላህ በአላህ ስም። ይሄን ይመስላል። ከዛ ውጪ በጣም አመሰግናለሁ እስካሁን እዚህ ድረስ ላደረሱኝ ላመጡኝ። ስሟን ላልጠቀስኳት እህቴ ትልቁ አስተዋጽኦ አላት እዚህ ስራ ላይ። ስለዚህ በጣም አመሰግናለሁ እሷንም። ከዛ ውጪ ደግሞ ቀጣይ የሚያግዙን ሰዎችን ቅድሚያ አመሰግናለሁ ከማድረጋቸው በፊት። ስለዚህ በጣም አመሰግናለሁ። ክቡራን ተመልካቾች እንግዲህ ዛሬውን የሀምዳን ፖድካስታችንን ከኪነ ጥበብ ሰው ከጸሐፊና ከዳኢ ወይም ከተጣሪ ከሆነው ከኡስማን ሙስጠፋ ጋር ያደረግነውን ቆይታ ነበር ይዘንላችሁ የመጣ ነው። በቀጣይ ከሌሎች እንግዶችና ከሌሎች አስተማሪ ከሆኑ ፕሮግራሞች ጋር ተመልሰን እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።